እሱ እንድንጫረስ ነው የምትፈልጊው? ቻልኩትን ሞክሬያለሁ። ሀይሚ አብረን ህይወት ነበር የምመራው። የሆነ ነገር እንኳን ተፈጥሮ ቢሆን አስቡት እስቲ ምን አይነት ህይወት ነው የምኖረው? ብሩክ ምን አይነት ላይፍ የሚኖረው ይመስላችኋል? አይደለም እኔ እናንተ ይሰማችኋል አይደል? ሬሽም እንደነበርኩት እንዳሳለፍ ነው ጊዜ በጣም እንደምወድሽ ታውቂያለሽ። ተማናለኝ እንዴ ወይስ ትፈልጊያለሽ? አንድ ቴክስት ነኝ ላግኝሽ ነሽ ሽንላይ ልትለኝ የጠራኸኝ? በቃ እንደዚህ ቀላል ነው ብሩክ? ብሩኬ ለውሳኔ ቸኩላል ብዬ ባላስብም ማለት ነው። ማለት ብዙ ጊዜ ታግሷታል ሀይሚን። በቃ አሁን መለየት አለብን አለ። የመጨረሻ ደረጃ ላይ ደረሰ ማለት ነው። ስፈራው የነበረ ነገር ነው። የእውነት ነው የምላችሁ ይሄ ነገር እንደሚከሰት እኔ ቀድሜ አውቄ ነበር። በቃ ብሩክ እዚህ ደረጃ ላይ እንደሚደርስ እኔ ቀድሜ አውቄ ነበረ። ቪዲዮዎችን ስሰራ ሀይሚ በቃ እባክሽ እንደዛ አይነት ፕራንክ ተያልኩ ነበር ብዙ ጊዜ እና ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። እንግዲህ እንደፈራሁት እንደጠረጠርኩት ነገሮች እየተከሰቱ ነው ማለት ነው። ይሄ ነገር እውነት ፕራንክ ከሆነ እኔ ተይ ብያለሁ። በእውነት ያው ቪዲዮ ላይ ደርስ ይችላል ከሷ ጋር እንጂ ለምሳሌ ምሳሌ አድርጌ ነው እኔ የተናገርኩት። እንደነ አብርሽና እንደነ ሩታ እንደነ ዳኒ እንደነ ጽጌ አይነት ሁኔታ ውስጥ እንደሚገቡን እርግጠኛ ነበርኩ ማለት ነው። አይታችሁ ከሆነ እነዛ ከሌን ወርጃት ከሌን አፍቅሪያት ከኔ ፍቅር አለባት ከኔ ፍቅር አልወጣላትም እየተባባሉ ብዙ ሰጣ ገባ ውስጥ ገብቶ ነበር። ያውም ቤተሰብ ጋር እስከሚደርስ ድረስ እስከሚያስጠላ ድረስ ማለት ነው። ሀይሚ አሁንም ያ ነገር ነው እየተከሰተ ያለው። ቪዲዮውን እንደሰማሁት እንግዲህ በቃ ብሩኬ ያው ከአቅም በላይ ሆኖበታል ይመስለኛል ማለት ነው። ያው እንለያይ ለማለት በጣም የቸኮለ ይመስለኛል። ነገሮችን ማለት በፍቅር ግንኙነት በመዋደድ በፍቅር ውስጥ ብዙ ቻሌንጆች ይኖራሉ። እነሱን ደግሞ መቋቋም ግድ ነው። ሀይሚ ደግሞ ልጁን የማትፈልገው ከሆነ ልጁን የእውነት የማትፈልገው ከሆነ ብሩኬ ከጎኗ ሊቆም ይገባል። ይሄ ነገር ደግሞ እውነት ከሆነ ሀይሚ መዋሸት አልነበረባትም ወይም ደብቃ መቆየት አልነበረባትም። ምክንያቱም ቀለል አድርጋ ነገሮችን ማየት አልነበረባትም ለማለት ፈልጌ ነው። ይሄ ነገር ከኋላ እንደሚመጣ ያው አንዳንዴ አናስብም። ይህ የሰው ልጅ ላይ ያለ ነገር ነው። ግን ቢሆንም አሁንም ግን አልረፈደም። ሀይሚ ነገሮችን ለማስተካከል ሞክሪ፣ ብሩኬም እንደዛው። መለያየቱ አግባብ ነው ብዬ አይደለም። ከእንደ መለያየት የሚለውን ቃላት እንደውም ሌላ ክፍተት ነው፣ ለሌላ ሰዎች ክፍተት ነው የሚፈጥረው እና ወደ ድሮ ፍቅራችሁ ተመለሱ። ወደ ድሮ ፍቅራችሁ ተመልሳችሁ ቪዲዮ ስሩልን የምትሉ እስኪ በኮሜንትና በላይክ አሳዩኝ ውድ ቤተሰቦች። እኔ ግን እንደዛ ጠርጥሬ ነበር ታውቃላችሁ፣ የሆነ ክፍተት እንደሚፈጠር ምናምን አይነት ነገር ማለት ነው። ፕራንክም ተሆነ ደግሞ በቃ ይብቃ፣ እዚህ ጋር ይቁም፣ የእውነት ይቁም፣ ያስጠላል። እናንተ የሚያምርባችሁ ፍቅራችሁ ነው የእውነት